We're 2 months into the U.S.'s conflict with Iran, and there is no winner. Despite overwhelming American and Israeli firepower, the Iranian government did not collapse. People did not rise up. And negotiators didn't give away what's left of the country's nuclear assets. Trump is not convinced by Iran's latest proposal to end the conflict. After reviewing the plan with top advisors in the White House Situation Room, Trump reportedly found the offer lacking on a core issue, nuclear negotiations. While officials say talks are still ongoing behind the scenes, there is no breakthrough yet. The concern in Washington is clear. Open the straits. Let ships pass. No tolls. No discrimination. Let trade resume. Let the global economy breathe. ሁለት ወራትን ያስቆጠረው የመካከለኛው ምስራቅ ጦርነት እስካሁን አሸናፊ የለም። እስካሁን የተደረገ ትልቅ የሚባል የሰላም ስምምነት የለም። በመካከለኛው ምስራቅ የተነሳው ጦርነት 2 ወራትን ተሻግሯል። ታዲያ በዚህም ጊዜያቶች አዳዲስ ጉዳዮች ብቅ እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን የቀረበላቸውን የሰላም ስምምነት እቅድ እንዳልተቀበሉትና ውድቅ ማድረጋቸው ተገልጿል። ታዲያ ኢራን ለዶናልድ ጄ ትራምፕ የሆርሙዝ ሰርጥ የመክፈትና ጦርነቱን የማስቆም ሐሳብን አሜሪካ እንደማትቀበለው ዶናልድ ጄ ትራምፕ አስታውቀዋል። ዶናልድ ትራምፕ ኢራን ያቀረበችውን የሆርሙዝ የመክፈትና ጦርነቱን የማስቆም ሐሳብን ውድቅ ያደረጉት ኢራን ኒኩለር እንዳትታጠቅ የሚያደርገው ስምምነት በዚህ በአዲሱ የሰላም እቅድ ውስጥ ስለሌለ ነው። ታዲያ ዶናልድ ጄ ትራምፕ ይህንን አዲስ የሰላም እቅድ ለምን ውድቅ አደረጉት? የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ከፎክስ ኒውስ ጋር በነበራቸው ቆይታ የቴሄራን ጥያቄ የጊዜ ማራዘም እንጂ ጦርነቱን ለማስቆም አይደለም ብለዋል። ማርክ ሮቢዮስ በዚህ ጉዳይ ምን አሉ? የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የሆርሙዝ ወሽመጥ መከፈት አለበት፣ ዓለም ከገባበት የኢኮኖሚ ጫና እፎይታ ሊፈጥር ይገባል አሉ። ጉተሬዝ ባቀረቡት ጥያቄ ሰርጡን ክፈቱት፣ መርከቦች ያለምንም ክፍያና ያለምንም አድሎ እንዲያልፉ ፍቀዱ፣ የዓለም ኢኮኖሚ ይናፈስ ሲሉ ፕሬዝዳንቱ ጠይቀዋል። የተባበሩት መንግስታት ድርጅት በተለያዩ ጊዜያቶች መግለጫ ማውጣት እንጂ ይህንን ጦርነት በዋነኝነት ማስቆም አልቻለም። በዚህ ጦርነትም የሰላም ስምምነት እንዲመጣ ምንም ማድረግ ስላልቻለ የመግለጫ ጋጋታዎችን እያወጣ ይገኛል። የሁቲ አማጺ ቡድን ለአሜሪካና ለአጋሮቿ ማሳሰቢያ ሰጥቷል። ይህም እንግዲህ አሜሪካ በኢራን ላይ የምታደርሰውን ጥቃት እንደሚቃወምና በኢራን ላይ ለሚፈጸም ጥቃት በቀይ ባህርና በህንድ ውቅያኖስ ላይ አጸፋዊ ምላሽ ለመስጠት እገደዳለሁ ሲል ሁቲ መግለጫ ወጥቷል። በዚህም ጉዳይ ላይ ዘርዘር ያለ መረጃ ይዘናል። ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ የመረጥኩላችሁ የሐሳብ ዴይሊ ፕሮግራሞች ይህን ይመስላሉ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዙ የሐሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ ቀዳሚ ወዳደረኩት መረጃ የምሻገር ነው የሚሆነው። ሁለተኛ ወራቱን ያስቆጠረው የመካከለኛው ምስራቅ ጦርነት አሁን ላይ አሸናፊ የለም፣ አዲስ የመጣም የሰላም ስምምነት የለም። ግጭቱ ተባብሶ ቀጥሏል። በዚህ ግጭት ምክንያት በመካከለኛው ምስራቅ የሚገኙ ሀገራቶች ከፍተኛ ችግር እየደረሰባቸው ነው። የመካከለኛው ምስራቅ ብቻ ሀገራት ሳይሆኑ ቀሪው ዓለምም በዚህ ጦርነት ምክንያት ችግር ውስጥ ይገኛል። እዚህም ዓለም አቀፍ ምክንያት ዋነኛ ችግር የሆርሙዝ ወሽመጥ መዘጋት ነው። የሆርሙዝ ወሽመጥ ከተዘጋ በኋላ በዓለም አቀፍ ደረጃ የነዳጅ ዋጋ በእጅጉ ጨምሯል። የነዳጅ እጥረቱም ከጊዜ ወደ ጊዜ እየተባባሰ መጥቷል። ይህም ሁኔታ 2 ወራትን ያስቆጠረው ጦርነት እስካሁን የቀረበ ምንም አይነት የሰላም ድርድር አለመኖሩ ደግሞ በሰርጡ ያለው ሁኔታ በእጅጉ የከፋ እንዲሆን ያደርገዋል። ታዲያ ኢራን ይህንን ውጥረት ለማርገብ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አዲስ የሰላም እቅድ ይዛ ብቅ ብላለች። በዚህም የሰላም እቅዷ ላይ የሆርሙዝ ወሽመጥ የመክፈትና ጦርነቱን የማስቆም ሐሳቦችን ይዛ ብትቀርብም ነገር ግን የኒኩለር ፋሲሊቲዋን የማውደምና አሜሪካ የምትፈልገውን የኢራን የኒኩለር አለመታጠቅ ሐሳብን እዚህ ስምምነት ላይ አለማቅረቧ በአሜሪካ በኩል ተቀባይነት እንዳይኖረው አድርጓል። ዶናልድ ትራምፕ የኢራን መንግስት ያቀረበው አዲስ የሰላም እቅድ ውድቅ ያደረጉባቸው ምክንያቶች ሲገልጹ ኢራን በዚህ የሰላም ድርድር ላይ የኒኩለር ፋሲሊቲን አላካተተችም ይላሉ። ዶናልድ ትራምፕ አዲሱ የሰላም እቅድ ውድቅ ማድረጋቸው የሆርሙዝ ሰርጥ አሁን ባለው ሁኔታ እንዲቆይ ያደርገዋል። ይህም ሁኔታ እንግዲህ በዓለም አቀፍ ደረጃ የነዳጅ ችግር ከዚህም በላይ ሊባባስ እንደሚችል ስጋት እንዳላቸው በቀጠናው የሚገኙ የፖለቲካ ተንታኞች እየገለጹ ይገኛሉ። ዶናልድ ጄ ትራምፕም በተለይ የኢራን እቅድ ከቀረበ በኋላ ብቻቸውን ውሳኔ አልወሰኑም። ከአማካሪዎቻቸው ጋር ባደረጉት ውይይት እንግዲህ የአሜሪካ ቀዳሚ ፍላጎት የኒኩለር ጉዳይ እንደሆነና በዚህም አዲሱ የሰላም እቅድ ላይ እንዳልተካተተ የተገለጸ ሲሆን ይህ የሰላም እቅድ ተግባራዊ የሚሆነው ኢራን ወደ ኒኩለር ስምምነትም ስትመጣ ነው ተብሏል። ዶናልድ ጄ ትራምፕ ከዚህ ጋር በተያያዘ በትሩዝ ሶሻል ገጻቸው ላይ ባሰፈረው ጽሑፍ ኢራን በመውደቅ ሁኔታ ላይ ሆናለች ሲሉ ገልጸዋል። ዶናልድ ጄ ትራምፕም የሰላም ስምምነት በተለይ ደግሞ ከኢራን በኩል የቀረበው የሰላም ስምምነት ምንም አይነት ተቀባይነት እንደሌለውና ግጭቱ በቀጣይ ቀናቶች እንደሚቀጥል ማሳያ ነው ተብሏል።
ከዚህ ጋር በተያያዘ የአሜሪካው የውጭ ጉዳይ ሚኒስተር ማርክ ሩቢዮ ከፎክስ ኒውስ ጋር በነበራቸው ቆይታ ላይ በርካታ ሀሳቦችን አቅርበዋል። ከዚህም ጋር በተያያዘ እንግዲህ ኢራን ያቀረበችውን አዲስ የሰላም ስምምነት በምን ያህል ደረጃ አሜሪካ እየተመለከተችው ነው ተብሎ ለተነሳላቸው ጥያቄ የቴህራን ጥያቄ ጊዜ የመግዛት ዘዴ ነው ያሉት የውጭ ጉዳይ ሚኒስተሩ አሜሪካ እንደዚህ አይነት ያልተሟላ የሰላም እቅድ ላይ ፊርማዋን አታኖርም ሲሉ ማርክ ሩቢዮ ገልጸዋል። እንደሳቸው ገለጻ ከሆነ የአሜሪካ እቅድ አሁንም ቢሆን በኒኩለር ጉዳይ ላይ ወደ ድርድር እንድትመጣና ድርድሩ ላይ ተሳትፋ ጉዳዩን እንድታሳውቅ ይመስላል። ታዲያ የሆርሙዝ ወሽመጥ መዘጋቱ በዓለም አቀፍ ደረጃ ከፍተኛ ጫና እንዲኖር አድርጎታል። የዓለም የነዳጅ ጉሮሮ ስለተዘጋ በዚህም አሁን ላይ ካለው ጦርነት በላይ በጣም ወሳኝ ጉዳይ የሰርጡ መከፈትና መዘጋት ጉዳይ ሆኖ ቆይቷል። ኢራን በሰርጡ ላይ የጣለችውን ገደብ እንድታነሳ አሜሪካ በጦርነት በንግግር እንደዚሁም ደግሞ በማዕቀቦች የተለያዩ ጉዳዮችን ለማድረግ ሞከረች። ነገር ግን ኢራን ሰርጡን እስካሁን ሙሉ ለሙሉ ክፍት አላደረገች። ይህም ታዲያ አሁን ላይ ባለበት ሁኔታ ሰርጡ አለመከፈቱ ከፍተኛ ችግር እያመጣ ይገኛል። አሜሪካን ብትሆን በኢራን ወደቦች ላይ የባህር ላይ እገዳ መጣሏ ሌላኛው ትልቅ ቀውስ ነው። በተለይ በኢራን ወደቦች ላይ የተጣለው የባህር ላይ እገዳ እነዚህ ሁኔታዎች ግጭቱን በእጅጉ እያባባሱት ይገኛሉ። ይህም በዓለም አቀፍ የነዳጅ አቅርቦት ላይ እጥረት መፈጠሩና የዓለም የነዳጅ ዋጋ በእጥፍ እንዲጨምር አድርጎታል። በተለይ በፓኪስታን አደራዳሪነት ይደረጋል የተባለው ሁለተኛ ዙር የሰላም ድርድር እስካሁን አልተደረገም። በዚህም ውጥረት እንግዲህ ኢራን በፓኪስታን በኩል ለአሜሪካ ያላትን የሰላም እቅድ ብታቀርብም ዶናልድ ጄ ትራምፕ በእቅዱ እንዳልተስማሙ ሮይተርስ ገልጿል። ሮይተርስ የአሜሪካ ባለስልጣናቶችን ዋቢ አድርጎ እንደገለጸው እዚህ ስምምነት ላይ ተግባራዊ እንዲደረግ የተፈለገው የኒኩሌር ስምምነት ባለመተግበሩ ምክንያት ዶናልድ ጄ ትራምፕ እዚህ ስምምነት ላይ ሙሉ ሀሳብ እንዳይኖራቸው አድርጓል ሲል ገልጿል። በዚህም ብቻ ያልበቃው ይህም ግጭት አሁን ላይ አሜሪካ የኢራን ወደቦች ለመዝጋት አዲስ እንቅስቃሴ እያደረገች መሆኑን ዌል ስትሪም ጆርናል የአሜሪካ ባለስልጣናቶችን ጠቅሶ ዘግቧል። ይህ ሁኔታ አሁን ባለበት ሁኔታ ላይ ሌላ አዲስ የኢራን ወደቦች ላይ የሚጣል እገዳ ወይንም የወደብ ላይ የሚደረጉ የንግድ እንቅስቃሴዎች እገዳ የሚኖሩ ከሆነ ግጭቱ አሁን ካለበትም የሚሰፋበት ሂደት ይኖራል። ምክንያቱም የኢራን መንግስት በተለይ ደግሞ በአሜሪካ መንግስት የተጣለበትን የወደቦች ላይ እገዳ እንዲነሳለት በተለያዩ ጊዜያቶች እየጠየቀ ይገኛል። ይህ የማይሆን ከሆነ ግጭቱ ከዚህም ሊባባስ ይችላል ሲል የኢራን አብዮታዊ ዘብ በተለያዩ ጊዜያቶች ሲገልጽ ነበረና አሁን ላይ እንደ ዊል ስትሪም ጆርናል ገለጻ ከሆነ የኢራን ወደቦችን ለመዝጋት አዲስ እንቅስቃሴ አሜሪካ እያደረገች መሆኑን ከባለስልጣናቱ ባገኘው መረጃ ገልጿል። ታዲያ ከሰሞኑ በሩሲያ ኦማንና ፓኪስታን ይፋዊ የሥራ ጉብኝት ያደረጉት የኢራን የውጭ ጉዳይ ሚኒስተር አባስ አራክጄ ወዳጅነታቸውን እያጠናከሩ መጥተዋል። በዚህም ከሩሲያ እንደዚሁም ፓኪስታንና ኦማን ጋር ያላቸውን የጋራ ግንኙነት ከዚህም ከፍ ለማድረግ ማቀዳቸውን የውጭ ጉዳይ ሚኒስተሩ ገልጸዋል። በዚህም ጉብኝታቸው ላይ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው ሩሲያ ከኢራን ጎን እንደምትቆምና ሩሲያ የኢራን ወዳጅ ሀገር እንደሆነች ያሳየችበት ትልቅ እንቅስቃሴ ነው ሲሉ የውጭ ጉዳይ ሚኒስተሩ ገልጸዋል። ይህም ሁኔታ ግጭቱ ከዚህ ከፍ ሊል የሚችልበትን ሂደት እየተመለከትን እንገኛለን። ምክንያቱም በዚህ ግጭት ላይ ተሳተፋለች ወደምትባለው ራሽያ ያቀኑት የውጭ ጉዳይ ሚኒስተሩ አሁን ላይ የሩሲያና የኢራን ግንኙነት በእጅጉ ማሻቀቡ ደግሞ እንደ አሜሪካ ላሉ ሀገራቶች ትልቅ የራስ ምታት ነው። ሩሲያ በዚህ ግጭት ላይ በግልጽ አትሳተፍ፣ ወታደሯን አታዝም፣ ጦር መሳሪያዋን አትተኩስ እንጂ በአንድም በሌላ መልኩ በዚህ ግጭት ላይ እየተሳተፈች እንደሆነ የተለያዩ የዜና ምንጮች ሲገልጹ ነበረ። ይህም እንግዲህ በተለይ በሁለቱ ሀገራት መካከል ባለው ወዳጅነትና በጋራ በሚያደርጓቸው እንቅስቃሴዎች ላይ ሩሲያ ኢራንን እየደገፈች ነው የሚል የተለያዩ ክስና ውንጀላዎች ይቀርቡባታል። በዚህ ጦርነት ላይ ነገሮች በእጅጉ እየተባባሱ መሄዳቸው በዓለም አቀፍ ደረጃ ከፍተኛ ችግር ሊያመጣ እንደሚችል እየተገለጸ ይገኛል። ሌላኛው ደግሞ ያለው ሙሉ ለሙሉ አቅም በሀያሉ አሜሪካ የተነጠቀው የተባበሩት መንግስታት ድርጅት ነው። የተባበሩት መንግስታት ድርጅት በመካከለኛው ምስራቅ የተነሳው ጦርነት በተለይ ደግሞ የሆርሙዝ ወሽመጥ መዘጋቱ ዓለም አቀፍ ቀውስ መሆኑን መግለጫ ከማውጣት የዘለለ የተለየ ነገር ሲያደርግ አልተመለከት ነው። በዓለም አቀፍ የኤነርጂ ቀውስ በዘለቀበት በዚህ ሁኔታ ላይ እንግዲህ የተባበሩት መንግስታት ድርጅት በዚህ ጉዳይ ላይ የተለያዩ ጊዜያቶች ስብሰባ አድርጓል። ነገር ግን ስብሰባው ፍሬያማ አይደለም። በስብሰባው ላይ በቀረቡ ሀሳቦች የአሜሪካን ኃያልነት የሚያሳይ እንጂ አሜሪካ በዚህ ግጭት ላይ መሳተፏ በዓለም አቀፍ ደረጃ ቀውስን እያመጣ እንደሆነ ምንም አይነት ማሳያ አልተገለጸም። ታዲያ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተፋላሚ ወገኖች የሆርሙዝ ሰርጥን በአስቸኳይ እንዲከፍቱ ጥሪ አቅርበዋል። ዋና ጸሐፊው እንደገለጹት ለሚመለከታቸው አካላት ጥሪዬን አቅርቤያለሁ፣ ሰርጡን ክፈቱት፣ መርከቦቹ ያለምንም ክፍያና ያለምንም አድሎ እንዲያልፉ ፍቀዱ፣ የዓለም ኢኮኖሚ ይተንፍስ ሲሉ ገልጸዋል። የተባበሩት መንግስታት ድርጅት አሁንም መግለጫ ማውጣት እንጂ ምንም አይነት የተሻለ ውሳኔ ማምጣትን አልቻለም። በተለይ በዓለም አቀፍ ደረጃ እንደዚህ አይነት ቀውሶችና ግጭቶች ሲፈጠሩ መፍትሄ ያመጣል ተብሎ የተቋቋመው የተባበሩት መንግስታት ድርጅት ዛሬ ላይ አሜሪካን ከመወገንና ከአሜሪካ ጎን ከመቆም የዘለለ ምንም አይነት ተግባርን እየሰራ አልተመለከትነውም። ይህ ጦርነት ከመካከለኛው ምስራቅም ተሻግሮ እንግዲህ ወደ ቀይ ባህርና ህንድ ውቅያኖስ ከተዛመተ ሰንበትበት ብሏል። ነገር ግን አሁን ላይ ደግሞ የተለያዩ አዳዲስ ሁኔታዎች እየተመለከትን እንገኛለን። የሁቲ አማጺ ቡድን ለአሜሪካና አጋሮቹ ማሳሰቢያ ሰጥቷል። በቀይ ባህርና በህንድ ውቅያኖስ ላይ ጥቃት እንደሚሰነዝርም ገልጿል።
የየመኑ ታጣቂ ቡድን ሀውቲ ኢራንና ሄዝቦላን እንደሚደግፍ በድጋሚ አረጋግጧል። ይህም ማለት ኢራንም ሆነ ሄዝቦላ ላይ ለሚደርስ ጥቃት የየመኑ ሀውቲ፣ ይህም ጥቃት የሚሆነው ደግሞ በቀይ ባህርና በህንድ ውቅያኖስ ላይ ነው። እነዚህም ጥቃቶች የሚፈጸሙት በቀጠናው በሚያልፉ መርከቦች ላይ ነው። ታዲያ አሁን ላይ የሆርሙዝ ሰርጥ ስለተዘጋ ብቻ የመካከለኛው ምስራቅ ጦርነት ለቀሪው ዓለም እንዲዳረስ አድርጓል። አሁን ላይ ደግሞ በቀይ ባህርና በህንድ ውቅያኖስ ላይ የሀውቲ አማጺ ቡድን ጥቃቶችን የሚፈጽም ከሆነ በእጅጉ የከፋ ሊሆን ይችላል። በኦማን ባህረ ሰላጤ አሜሪካም በኢራን የንግድ መርከቦች ላይ የምትሰነዝረው ጥቃት ሀውቲ በእጅጉ ማውገዙን ገልጿል። ከዓለም አቀፍ ሕግ ያፈነገጠ ነው ያለው ይህ ተግባሩ ወቀሳና ማስጠንቀቂያውንም ሰጥቷል። የዓለም አቀፍ የገበያ ትስስር በመረበሹ ከነዳጅ ጀምሮ እስከ ተለያዩ ቁሳቁሶች በዋሽንግተን ዋጋ እንዲጨምር አድርገዋል። በዋሽንግተን ብቻ አይደለም፣ በሌሎች የአሜሪካ ከተማና በቀሪው ዓለም ላይ እነዚህ የዋጋ ጭማሪዎች እንዲሆኑ አድርጓል። ታዲያ በቀይ ባህርና በህንድ ውቅያኖስ ላይ የመርከቦች እንቅስቃሴ ቢታገድ ደግሞ አሁን ላይ የዓለም አቀፍ ቀውሱ ላይ ሌላ የራስ ምታት ነው። ይህም ሁኔታ በእንቅርት ላይ ጆሮ ደግፍ እንዲሆን ያደርገዋል። ኢራን የሆርሙዝ ወሽመጥን ከዘጋች በኋላ በዓለም አቀፍ ደረጃ የንግድ እንቅስቃሴው በእጅጉ በተስተጓጎለበት በዚህ ሁኔታ አሜሪካ በኢራን ላይ ለምታደርሰው ጥቃት የሀውቲ አማጺ ቡድን ከኢራን ጎን እንደሚቆምና አጸፋዊ ምላሽን በቀይ ባህር ላይ ለመስጠት እገደዳለሁ ይላል። በተለያዩ ጊዜያቶች በዚህ አካባቢ ላይ ጥቃት የሚፈጽመው ይህም ታጣቂ ቡድን አሁን ላይ ሌሎች አዳዲስ ጥቃቶችን የሚቀጥል ከሆነ ነገሮች በእጅጉ እንደሚከፉ እየተገለጸ ይገኛል። ታዲያ ሀውቲ ኢራን ራሷን ለመከላከል ሰርጡን መዝጋት ትችላለች ያለ ሲሆን አሜሪካን በመውቀስ ቴህራን መዝጋት መብቷ ነው ማለቱ በግልጽ ለቴህራን ያለው ወገንተኝነት የሚያሳይ ነው። ከኢራን በተጨማሪ በሊባኖስና በፍልስጤም እስራኤል የምትሰነዝረውን ጥቃት እንደሚቃወም ሀውቲ ገልጿል። አቋሙ ግልጽ ነው። ኢራንና ሄዝቦላ በመደገፍ እንቀጥላለን በሚል መግለጫውን ያወጣው የሀውቲ ቡድን በቀጣይ ጊዜያቶች በቀይ ባህርና በህንድ ውቅያኖስ ላይ አዳዲስ ጥቃቶች ሊሰነዘሩ እንደሚችል አልጀዚራ በዘገባው ገልጿል። ውድ የሐሳብ ዴይሊ ተከታታዮቻችን ለሰዓቱ የመራረጥኩላችሁ አበይትና ዋና ዋና መረጃዎችን ወደ እናንተ ሳደርስ ቆየው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገኑ የሐሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ ቀን በሌሎች ዋና ዋና ጉዳዮች እስከመመለስ ቸር ቆዩኝ።